አላቸው። በእንግዳ ትምህርት ከመወሰድ ያውጣን። ዛሬ ምድራችን እንግዳ ትምህርት ሞልቶባታል። እንግዳ ትምህርት ማለት ምን ማለት ነው ካላችሁኝ፣ አባቶቻችን ያላስቀመጡት፣ አባቶቻችን ያልጻፉልን፣ አባቶቻችን በዶግማው በቀኖናው ያላስቀመጡልን አዲስ ትምህርት ማለት ነው እንግዳ ትምህርት ማለት። እንግዳ ትምህርት ማለት እንግዳ ተግባር ይወልዳልና አባቶቻችን ያላስቀመጡልንን ባህል፣ አባቶቻችን ያላስቀመጡልንን ወግ መውረስ ማለት ነው እንግዳ ትምህርት ማለት። እንግዳ ትምህርት እሱ ነው። እንግዳ ትምህርት ማለት መጽሐፍ ሳያነቡ፣ ምስጢር ሳያደላድሉ፣ ጉባኤ ቤት ሳይውሉ፣ በቴዎሎጂውም ሳይማሩ፣ አባቶችን ሳይጠይቁ ላስተምር ብሎ መነሳት፣ በድፍረት መነሳት እንግዳ ትምህርት ያመጣል። አይታወቅምና እንግዳ ትምህርት ያመጣል። እንግዳ ትምህርት ማለት የምናውቀውን ክርስቶስን አሸሽቶ ከማናውቀው ክርስቶስ ጋር የሚቀላቀለን አሁን በዘመኑ ካለው እንግዳ ትምህርት ነው። ከእመቤታችን ንጽሕት ቅድስት ከሆነች ከእመቤታችን ከድንግል ማርያም ፍቅር አውጥቶ ከቤቱ የሚያስወጣን እንግዳ ትምህርት ነው። እሱ ነው እንግዳ ትምህርት ማለት። በእንግዳ ትምህርት አትወሰዱ ያለን እሱ ነው። አዎ አስቀድሜ እንደነገርኳችሁ ምድራችን አሁን በእንግዳ ትምህርት ተሞልታለች። እንግዳ ትምህርት አንደኛው በቤተ ክርስቲያናችን ደረጃ ከውጭም አለ ከውስጥም አለ። ከውጭ ያለውን አይተን ወደ ውስጥ እንመለሳለን። ከውጭ ያለ እንግዳ ትምህርት አለ በቤተ ክርስቲያናችን። ከቤተ ክርስቲያናችን ውጭ የሆኑ ሰዎች እንግዳ ትምህርት ያስተምራሉ። እንዴት ካላችሁ ቤተ ክርስቲያንን ይመስላሉ፣ ነገር ግን ቤተ ክርስቲያናዊ አይደሉም። ተሐድሶ እንላቸዋለን። ምን አልኳችሁ? ተሐድሶ እንላቸዋለን። እንደናንተ ነጠላ ለብሰዋል፣ ነጭ ለብሰዋል፣ አጣጥለዋል፣ ሊያስቀድሱ ይሄዳሉ። ቀዳሹ ግን እንግዳ ነው። ቀዳሹ ግን በክብረ ክህነት የተሾመ ሳይሆን አንድ ተራ ወይም ደግሞ 5-6 አግብቶ የፈታ ሰው ቀዳሽ ሆኖ የሚያቆርብበት ጊዜ አሁን እንግዳ ትምህርት በየሚዲያው እያየን ነው። አንዱ እንግዳ ትምህርት እሱ ነው። አጣጥለው ስለለበሱ የኛን መስለው ስለመጡ እንዳትቀርቡ ተጠንቀቁ። በጉ ከኔ ጋራ ሲጠጋ ተኩላ ነው በግ ነው ብሎ የማይለይ መንጋ ይበላል። የበግ ለምድ ለብሶ የመጣ ተኩላ በጉን ይበላል፣ መንጋውን ይበትናል። አሁን እንዲህ ሆኗል ነገሩ። አሁን ተሐድሶ በሚባል በቤተ ክርስቲያናችን ደረጃ ተስፋፍተው ያሉ ዘወር ብላችሁ ስታዩ ቀደስ ሊሏችሁ ይችላል፣ ቅዳሴ አይደለም። ዘመርን ሊሏችሁ ይችላል፣ ዘመርን አይደለም። የሄዱና ከመቤታችን ያስወጧቸዋል፣ ከክርስቶስ ያስወጧቸዋል፣ ከሥጋ ወደሙ ያስወጧቸዋል፣ ከቁርባኑ ከጾሙ ያስወጧቸዋል። ወደ የት ይወስዳሉ ካላችሁ መዳን በእምነት ብቻ ከሚል የተሳሳተ ትምህርት ይወስዷቸዋል። እሱ እንግዳ ትምህርት ነው በቤተ ክርስቲያናችን ውስጥ ያለው። አሁን የምነግራችሁ ተመሳስለው ያሉትን ነው። ተመሳስሎ በብዙ መንገድ የምታዩት የኛ እንዳይመስላችሁ። አሁን ነጠላ አጣጥለው ለብሰው ወይም ደግሞ ሻሽ አስረው ስታያቸው የኛ አይደሉም። እነሱ እንግዳ ትምህርት የሚያስተምሩ ናቸው። በእኛ ውስጥ ያሉ ሌሎች አደባባይ ላይ ይነሱና ሰውነታቸውን እየገረፉ እኔ ክርስቶስ ባሪያ ነኝ እያሉ አውልቀው እኔ ባህታዊ ነኝ እያሉ ከትንሽ ደቂቃ በኋላ አደባባዩ ላይ ሳንቲም የሚለምኑ እነሱ የእንግዳ ትምህርት አስተማሪዎች ናቸው። የኛ አይደሉም። አይደላችሁም በለው። አይደሉም የኛ። ቤተክርስቲያናችን አታውቃቸውም። እነሱ እንግዳ አስተማሪዎች ናቸው። በየመንገዱ ላይ ተቀምጠው ቅባ ቅዱስ ናልቀባ ጸበል ናልሽጥልህ የሚሏችሁ ካሉ እንግዳ አስተማሪዎች ናቸው። እንዳትቀበሏቸው። እንግዳ አስተማሪ ናቸው። እነዚህ አሁን የምነግራችሁ በእኛ ቤት ያሉ ናቸው። በሌላው ደግሞ ታልፉና የኛኑ የአባቶቻችን ጥምጣም ጠምጥመው የኛኑ የአባቶቻችን ቆብ ለብሰው እንደ ባህታውያኑ ጸጉራቸውን አስረዝመው ነገር ግን ከአባቶቻችን ተግባር ከካህናቱ ተግባር ውጭ የሚፈጽሙ አሉ። እነሱ እንግዳ ትምህርት አስተማሪዎች ናቸው። እንዳትወሰዱ።
ፀጉሩን አስረዝሞ ስላያችሁት ባህታዊ አይደለም። ቆብ ደፍቶ ስላያችሁት ሁሉም መነኩሴ ላይሆን ይችላል። ተጠንቀቁ። የምታውቁትን ብቻ ነው ማመን ያለባችሁ። ሻሽ ጠምጥሞ ስለሄደ የኛ ሊመስላችሁ ይችላል። አይደለም። አንድ ሰሞን ምን ይዘው ነበር መሰላችሁ? ሻሽ ይጠመጥማሉ። ምንም የማያውቁ ሰው ይገባና መጠጥ ቤት ላይ ይሰክራል። ከዛ በኋላ እስከወደቀ በኋላ ይኸው ካህኑ ሰክሮ ያስብላችኋል። ከዛስ እናንተ አባቶቻችሁን እንድትጠሉ ያደርጋል። እንግዳ ትምህርት ማለት ይሄ አይደለም? በአባቶቻችን ላይ እንድንነሳ ያደርጋል። መነኩሴ ይመስልና ይሄዳል። ለዝሙት ሌላ ሰው ይጠይቃል። ይሄው ትላላችሁ እናንተ። እሱ ግን እኮ ሌላ ስራውን እየሰራ ነው። ከቤተ ክርስቲያን እኛን እያስኩበለለ እኮ ነው። ምዕመኑ ከአባቶቹ ጋር እኩል ካልሆነ እንዴት አድርጎ አብሮ ይሄዳል? እንግዳ ትምህርት ማለት እሱ ነው። ተጠንቀቁ። ምንድነው ብላችሁ ነው መጠየቅ ያለባችሁ። በእንግዳ ትምህርት እንዳትወሰዱ። አሁን ደግሞ በዘመኑ ምን አድርገዋል? ብዙ ፀጉር እናንተ እንደምትሉት በዚህ በዘመኑ ሴቶቹ ዊግም ጨምረውበት ረጅም ፀጉር ያደርጉና ባህታዊ መስለው ደግሞ ከተማ ለከተማ ይዞራሉ። ባህታዊ ማለት ትርጉሙ ምን መሰላችሁ? ብቸኛ ማለት ነው። እስኪ ብቸኛ በሉ። ባህታዊ እኮ ፀጉሩን እንዲያሳድግ ቤተክርስቲያን እኮ ሕግ የላትም። ሕግ ኑሯት አንድ ባህታዊ ፀጉሩን እስከ እግሩ ድረስ እንዲያሳድግ የሚል ሕግ የለም። አንድ ነገር ይሄን በደንብ እንድትይዙልኝ። ነገር ግን ባህታዊ ማለት ብቸኛ ስለሆነ በዋሻ ነው የሚኖረው። ፀጉሩን የሚላጨው የለም። ይገርማችኋል። ፀጉሩን የሚንከባከብለት የለም። ሰውነቱን የሚንከባከብለት የለም። ያድጋል። ከመቸገር የተነሳ ባህታዊ ስለሆነ ፀጉሩ እስከታች ይወርዳል። አሁንስ በከተማው በሻምፖ ይታጠባሉ፣ ያስሩታል፣ ይመጣሉ። እናንተ አካባቢ ላይ ሲደርሱ ይፈቱታል። ከዛስ ባህታዊ ናቸው። በእናንተና እኔ መካከል ተከበው እንዴት ነው ባህታዊ መሆን የሚቻለው? አሁን እዚህ መካከል ብዙ ሰዎች አለን። አንዱ ሰው ተነስቶ አሁን እኔ እዚህ ያለሁት ብቻዬን ነው ብቸኛ ነኝ ማለት ይችላል እንዴ? አይችልም። ባህታዊ ማለት ብቸኛ፣ ለሀገር ለወገኑ በበረሃ ተወስኖ የሚኖር ነበር። አሁን የከተማው ሰዎች ባህታውያን በዝተዋል። እንግዳ ትምህርት ነው። ተጠንቀቁ። እንግዳ ትምህርት ነው። ከቤተ ክርስቲያናችን እንዳያስወጡን መጠንቀቅ አለባችሁ። እንዲህ ተለማምደነው ምን ያመጣሉ መሰላችሁ? በኋላ ደጋፊ ያፈራሉ። ከዛ አባገሌ እኮ እንዲህ ናቸው፣ እገሌ እኮ እንዲህ ናቸው። በእንግዳ ትምህርት ቤተ ክርስቲያኒቱ ሳትሆን እነሱ የሚከብሩበት ይሆናሉ። አይደለም። በካህኑ መክበር ያለባት ቤተ ክርስቲያኒቱ ናት። እርሱ እንግዳ ትምህርት ነው። በእንግዳ ትምህርት እንዳትወሰዱ። በእንግዳ ትምህርት ስለዚህ መጠንቀቅ ያስፈልጋል። እነዚህ የምነግራቸው አሁን ውስጥ ላይ ያሉት ተመሳስለውን ያሉ ናቸው። ተመሳስለውን ያሉ እነዛ ሰዎች ቀድሰው የሚያቆርቡበት ቦታ አላቸው ወይ ብትሉ የሉም። ህዝቡን ወደ ቁርባን ይመራሉ ወይ? የለም። ለግል ብቻ፣ ለዝና፣ ለቢዝነስ ብቻ ይሆናል ነገሩ። እንግዳ ትምህርት ማለት እሱ ነው። አሁን ምን ያደርጓቸዋል? አብይ ጾም መጥቷል። ያ መጨረሻ በኋላ ላይ ስለምንነጋገረው በዚህ በጾም ወራት ምን ያደርጓቸዋል? ወደዚህ ወደ አባገሌ እንድትመጣ ያደርጓቸዋል። አባገሌ ከሆነ በጾም መዝጋት አለበት እንጂ አባገሌ ከከተማ እያስወጣ ምዕመኑን ወደዛ የሚወስድ አይደለም። ወደዛ ወስዶ እንዳትቆርቡ፣ እንዳትማሩ፣ እንዳትጸልዩ የሚያደርግ አይደለም። አባገሌ ከሆነ እሱም ገዳሙን ዘግቶ መጸለይ፣ እኛንም በዚህ ቁጭ ብሎ ቆረቡ፣ ጾሙ፣ ጸልዩ የሚል ነው። ተረጋግታችሁ እንዳትቀመጡ፣ ተረጋግተን እንዳንቀመጥ የሚያደርጉ እነዚህ እንግዳ ትምህርት በቤታችን ያሉ ናቸው። ከዚህ ውጭ ደግሞ ወጣኝ ያሉ አሉ። በትምህርት የተለዩ እኛን የሚመስሉ ወንጌል የሚጠቅሱ ወንጌላውያን የሆኑ የኢየሱስ ነን የሚሉ ኢየሱሳውያን የሆኑ የክርስቶስ ያልሆኑ በፍጹም የማያውቁት። አሁን አብይ ጾም መጣ። እንግዲህ እኛ ስንጾም ጾሙን የሚያጣጥሉ፣ እኛ ክርስቶስ የጾመውን ጾም ስንጾም እነሱ የሚያጣጥሉ፣ ፋሲካ ሲደርስ እኛ በስቅለቱ ሙሉን ሰሙነ ሕማማቱን እያለቀሳችሁ መታችሁ ስትሰግዱ አድራችሁ ውላችሁ ሕማማቱን ስትሰሙ የምታድሩትን የሚያንጓጥጡ ክርስቶስን አያውቁትም የሚሉ ስለ ክርስቶስ እግራችሁ ቆስሎ ጣታችሁ ቆስሎ ስትሰግዱ የምትሉትን አያውቁትም የሚሉ ከክርስቶስ ውጭ የሆኑ አስተማሪዎች አሉ። እሱም እንግዳ ትምህርት ነው። እንዳትወሰዱ፣ በእንግዳ ትምህርት አትወሰዱ ያልኳችሁ ይሄ ነው። አትወሰዱ በእንግዳ ትምህርት። በእንግዳ ትምህርት ስትወሰዱ
ጿሚዎች አትሆኑም፣ ቆራቢዎች አትሆኑም፣ አስቀዳሽ አትሆኑም። ከትትና ውጭ ነው የምትሆኑት። እንግዳ ትምህርት ሲሆን እንግዳ ግብር ይወልዳል። አንድ አስተማሪ ተማሪውን የሚቀርጸው በተግባር እንዲያሳየው ነው አይደል? በዚህ በሳይንስ ስንማር እንግዲህ ኤክስፐሪመንት አለ፣ በተግባር የሚውል ነገር አለ። እሱን የሚያደርገው መጀመሪያ ቲዮሪውን ካስተማረው በኋላ ነው። እነዚህ ደግሞ ምን ያደርጋሉ? መጀመሪያ ነገሩን በሙሉ ያጣጥሉባችሁና በኋላ ወደ ግብር ያስገቧችኋል። እንዴት ካልን ባህላችን ያስተውናል። ማንኛው ከኢትዮጵያ ኦርቶዶክስ ቤተ እምነት ውጭ ነው ያለው? እስኪ ስትሉ ማን ነው ነጠላ ለብሶ እንደናንተ አምሮበት የሚያስቀድሰው? ማን ነው ጋቢውን ደርቦ መጥቶ የሚያስቀድሰው? በሱሪ ይገባሉ፣ በሚኒ ይገባሉ። ስትጠይቋቸው ምን ችግር አለ ይላሉ። አዲስ ግብር ወለደ ማለት ነው። እንግዳ ትምህርቱ እንግዳ ግብር ወለደ ማለት ይሄ ነው። ምን ችግር አለው? ብዙ ችግር አለው። ምን ችግር አለው? በራሱ ችግር አለው። ምን ችግር አለው? ከዛስ ያን ምን ችግር አለው? አንድም በቀጥታ አለያም በተዘዋዋሪ መንገድ ለኛ ያስገቡ። በቀጥታ ከሆነ ህዝቡን ይወስዳሉ። በተዘዋዋሪ መንገድ ከሆነ ደግሞ ምን ችግር አለው ከሚል ሰው ጋር የዋለ ሰው ቤተክርስቲያንን መጥቶ ምን ችግር አለው ይጀምራል። መከባበራችንን ያስቀረዋል። መዋደዳችንን ያስቀረዋል። መነቃቀፍ እንዲበዛ ያደርገዋል። እሱ እንግዳ ትምህርት ይሆን። ልጅ አባቱን እንዳያከብር፣ አባት ልጁን እንዳያከብር ያደርገዋል። ይሄ እንግዳ ትምህርት እንግዳ ግብር ይወልዳል። ምን ይሆናል? ከዛስ ፍቅር ይጠፋል። አሁን እንደምናየው ድሮም አሁን ባለፈውም እንደምናየው እርስ በርሳችን አንዱ አንዱን በመጠራጠር ዝረኛ እንድንሆን ያደርጋል። ይህ የእንግዳ ትምህርት ውጤት ነው። የእንግዳ ትምህርት ውጤት ነው። ስለዚህ በእንግዳ ትምህርት እንዳንወሰድ እንጠንቀቅ። ከኛ ውጭ ያሉትንም ከኛ ውስጥ ያሉትንም በእንግዳ ትምህርት በእንግዳ ባህል እንዳንወሰድ፣ በእንግዳ ሕግ እንዳንወሰድ። እኛ ኢትዮጵያውያን ነን። እኛ ኢትዮጵያ ከሌላ ጋር የምንገናኝ አይደለንም። የኖርነው አባቶቼ እናቶቼ የምነግራችሁ ነገር ቢኖረኝ እስካሁን ድረስ ጸንተን የኖርነው በአባቶቻችን ሕግ እንጂ በሌላ ሕግ አይደለም። በሌላ ሕግ ያሉት አፍሪካውያን ሀገራት አሁን መላ አፍሪካ የሚባሉት ሀገራት የራሳቸው ባህል ጠፍቶባቸው፣ የራሳቸው ቋንቋ ጠፍቶባቸው፣ የራሳቸው ማንነት ጠፍቶባቸው ሲደነጋገሩ ይውላሉ። በእንግዳ ትምህርት ተወስደዋል። አባቶቻችን ግን በእንግዳ ትምህርት እንዳንወሰድ በዳዊቱ በጸሎቱ ረድተውናል። አልወሰደንም ማንም ይሁን። ስለዚህ በአባቶቻችን ሕግ እንጂ በምን ችግር አለው? በአዲሱ ሕግ በእንግዳ ትምህርት እንዳትወሰዱ፣ አትወሰዱ። ምን ችግር ያለውም አትበሉ። እንከባበር፣ እንዋደድ፣ እንፈቃቀር። ያ ካልሆነ ችግር ነው የሚመጣው። ድሮ አባትም እናትም ልጅም ሁሉም ደረጃ ነበረው። ደረጃ ነበረው። አሁን ደረጃው ጠፍቷል። አሁን አባትም እናትም አይከበርም፣ ልጅም አይከበርም። ሁሉም ደረጃው ጠፍቷል። ፕሮፌሰር ቢሆን ዶክተር ቢሆን ሊቀ ሊቃውንት ቢሆን ከእናት አባት በላይ አይሆንም። እናት አባትን ልታከብር ግድ ይላል። ያንተ ፕሮፌሰርነት፣ ያንቺ ዶክተርነት፣ ያንተ ሊቀ ሊቃውንትነት ከየት በኋላ ነው የሚመጣው ከተባለ ከእናት አባት በኋላ። ሕፃናትን ያዟቸው። ሕፃናትን ያዟቸው ሕፃናት። ስለዚህ የእናንተ ታላቅነት የሚመነጨው ከእናት አባት ነው። እናት አባትን ማክበር። እናት አባትስ ልጅን በስስት ማየት። አሁን ግን ያ ቀረና ምን ሆነ? እናት አባት ልጅን በሰቀቀን ማየት መጣ። ምን ያደርገኛል ነገ ከነገ ወዲያ አድጎ ምን ያደርገኝ ይሆን? ያዋርደኝ ይሆን? ምን አገባው ይለኝ ይሆን? በሰው ፊት ይሰድበኝ ይሆን የሚል ነገር መጣ። እናት አባት ይሳቀቃል። ልጅስ ደግሞ እናት አባቱን ማክበር ትቶ የኔ እኮ ከነገሌ ጋር እኩል አይደሉም፣ እንደነገሌ እኮ አይደሉም ማለት መጣ። እንከባበር፣ እንዋደድ። ይህ የሚሆነው በእንግዳ ትምህርት ሳንወሰድ ስንቀር ነው። እግዚአብሔር በእንግዳ ትምህርት ከመወሰድ ያውጣን። በእንግዳ ትምህርት ካልተወሰዳችሁ የመጨረሻው ትምህርት ጿሚ ነው የምትሆኑት። ምንድነው የምትሆኑት? ጿሚ ነው የምትሆኑት። ቆራቢ ነው የምትሆኑት።
ሰሚ ተማሪ ነው የምትሆኑት በእንግዳ ትምህርት ካልተወሰዳችሁ። ዘመናችን የተቸገርንበት በቤተ ክርስቲያን ስንት አጽዋማት አሉ? ስንት አሉ? 7። ጥሩ ነው፣ ቁጥራቸውን እናውቀዋለን። ተግባራቸው ላይ ግን አለን ወይ? ጥሩ። አሁን ቁጥራቸውን እናውቃለን፣ ግብሩ ላይ መኖር አለብን። እንግዳ ትምህርት ማለት እሱ ነው። አሁን ምን ተጀመረ? እውነቱን የምነግራችሁ 7ቱን አጽዋማት ሊጾም አንድ ክርስቲያን ግዴታ ነው፣ ግዴታው ነው፣ ግዴታ። ካልታመመ በቀር በሐኪም ካልተፈቀደለት በቀር ቁሞ መራመድ ካልቻለ በቀር ሊጾም ግድ ይለዋል። ማን ያውቃል የልብን? የታመመ ሰው፣ የደከመ ሰው፣ ያረጀ ሰው፣ ሕፃናት አይጾሙም። ማን ያውቃል? እግዚአብሔር። ማን ያውቃል የልብን? እግዚአብሔር። ያረጀ ሰው ስል ታሞ በስኳር በዚህ አለ ማለት ነው። እነሱ ጾም አይፈቀድላቸውም። ቢጾሙም ሌላ በደል ነው የሚሆነው፣ እግዚአብሔርን ማማረር። ነገር ግን ሌላው ሊጾም ይገባዋል፣ ሊጾም ሊያመሰግን ይገባዋል። በእንግዳ ትምህርት ካልተወሰዳችሁ ስንት ታደርጋላችሁ? አሁን ግን ምን መጣ? በአብይ ጾምም በሰኔ ጾም ወይም ደግሞ በጾመ ሐዋርያትም በጾመ ነቢያትም አንዳንዱ ዓርብና ረቡዕ ይጾማል፣ አንዳንዱ ሙሉውን ይጾማል፣ አንዳንዱ በፍጹም አይጾምም። ለምን? ምን ችግር አለው? በእንግዳ ትምህርት ተወስደናል። ጓደኛችን ሲበላ አጠገብ ቢሮ ላይ ትገባና ጓደኞቹ በሌላ የተወሰዱት አዘው ሲበሉ ስታይ አንተስ ምን ይሉኛል ብለህ አብረህ ትበላለህ ወይም አብረሽ ትበያለሽ። ምን ይሉኛል ሳይሆን ይበሉ፣ ደስ ይላል። እንደውም እርሱ ጿሚ ነው፣ ይበሉ፣ ደስ ይላል። ክርስትናህን መስክር። በየአደባባዩ ልብሳችን ለብሰን ስንሄድ ለምንድነው መስቀላችን የምንደብቀው? ለምንድነው ነጠላችን የምንደብቀው? ክርስቲያን ናት፣ ክርስቲያን ነው ተባሉ። በእንግዳ ትምህርት መወሰድ ማለት ባህላችንን፣ አለባበሳችን፣ ስርዓታችንን መውሰድ ማለት ነው። እንደሱ ያደርጉ። ከዛ ባዷችን ነው የሚያስቀሩን። ምን ችግር አለው? ዓርብ ሮብን ብቻ ይጾማል በአንድ ጾም። መጀመሪያ ላይ ሙሉውን የሚጾመውን ቀንሰው በምን ችግር አለው ወደ ዓርብ ረቡዕ አወረዱት። ከዚያስ በኋላ ደግሞ ሁሉንም ማስተው ባዶውን አስቀሩት ማለት ነው። እንደሱ ግን መሆን የለበትም። ሳይንስም ደግፎናል። አሁን ሳይንስ አሁን በጥናት ደረስኩበት ያለው ነገር የሚጾሙ ሰዎች እድሜያማ ናቸው፣ የእድሜ ጣሪያቸው ከፍተኛ ነው ብሏል። ሳይንስ ነው የምነግራችሁ የሚጾሙ ሳይንስም። ስለዚህ ለምንድን ነው የማንጾመው? ስለዚህ ነገ እንግዲህ ጾም ይጀምራል። ከዛሬ ጀምሮ ያው ዛሬ ቅበላ ነው፣ ዛሬ ዘወረደ ብለናል። በዚህ ጾም በእንግዳ ትምህርት ሳንወሰድ ዛሬ ዘወረደ ብለን ጀምረናል። በትንሣኤው እስከምንጨርስ ድረስ መጾም አለብን። ዕለታቱን በዚህ በሳምንቱ በብዙ ስለምትማሩት ጾሙ ምንድነው እንዴት ነው የሚለውን በሰፊው ላልሄድበት እችላለሁ። ይህ ጾም ግን ታላቅ ጾም ስለሆነ እንድትጾሙ አደራ። ታላቅ ምን ጾም ነው አሁን የሚገባው? አብይ ጾም። እስኪ አብይ ጾም በሉ። አብይ ማለት ታላቅ ማለት ነው። በሌላ አነጋገር አባቶቻችን ጾመ ሁዳዴ ይሉታል። ሁዳድ ማለት ሰፊ እርሻ ማለት ነው። ከዛ እንደዚህ ሰፊ የሆነ ጾም ማለት ነው። በገበሬው አነጋገር ሁዳዴ፣ በሊቃውንቱ አነጋገር አብይ ጾም ማለት ነው። በሊቃውንቱ አነጋገርም በገበሬው አነጋገርም ሲፈታ እኩል ነው። ትልቅ ሰፊ ማለት ነው። ይህ ጾም ተጀምሯል። ማንም የጾመው ሳይሆን ክርስቶስ የጾመው ነው። ማን የጾመው? ይህን ጾም ክርስቶስ የጾመው ነው። ይህን ጾም ጾመን የበረከቱ ተካፋይ ልንሆን ይገባል። እንደው በምን ችግር አለው? በእንግዳ ትምህርት እንዳንወሰድ አደራ። እንጹም። ማንኛውም ክርስቲያን በየመስሪያ ቤታችሁ በየሁሉም ነገር እስኪ ክርስትናችሁን አሳዩ። ለምንድን ነው የምታፍሩበት? በየአደባባዩ ኢየሱስ ጌታ ነው የሚሉን በስተዋል። ቀደም እንደነገርኳችሁ እንግዳ ትምህርት ነው። እናንተ ለምንድን ነው እውነተኛውን ይዛችሁ? እመቤታችን ታማልዳለች። አዎ ክርስቶስ ጌታ ነው፣ ግን የእመቤታችን ልጅ ነው። የማን ልጅ ነው? ይቺ ቤተ ክርስቲያን ክርስቶስን እንደማትሰብክ አድርገው ሲነግሯችሁ ለምን ዝም ትላላችሁ? ኑና አሃዱ ሲባል ምንድነው? ሳታቱ ሲባል ምንድነው? ሌሊት ማህሌቱ ሲጀመር ስቡሕ ወድስ ሲባል ምንድነው? ይህ ሁሉ ክርስቶስ እኮ ነው የሚሰበከው። በቤተ ክርስቲያናችን ሌሊት መታችሁ እስከ መጨረሻው ብታዩት 90% ክርስቶስ ነው የሚሰበከው። 10% ስለ ክርስቶስ የተጋደሉት ጻድቃን ይነሱበታል፣ ምስክር ናቸው። ሙሉ 90% ግን ክርስቶስ ነው የሚሰበክበት። ስለዚህ በእንግዳ ትምህርት እንዳትወሰዱ፣ ከአባቶቻችን እቅፍ ያውጣን እግዚአብሔር። በእምነታችሁ ምሰሏቸው፣ ዋኖቻችሁን አስቡ ብሏል። ዋኖቻችን እናስብ። እነዚያ ዋኖቻችን አይደሉም። ዋኖቻችን ጀግኖቹን እነ ዮሐንስ አፈወርቅን እነ ቄርሎስን እናስባቸው።
በሃይማኖት ጸንተው ያስተማሩትን በተጋድሎ የነበሩትን እነ ገብረ መንፈስ ቅዱስን እነ ተክለ ሃይማኖትን እናስባቸው። ዋኖቻችን ዋናችን የድህነታችን መሰረት እመቤታችንን እናስባት። ከዚህ ባለፈ ደግሞ የእምነታችን መሰረት የሆነውን የድህነታችን ሁሉ ራስ የሆነው የሃይማኖታችን የኛም ፈጣሪ የሆነውን ክርስቶስን እንምሰለው። በእንግዳ ትምህርት እንዳትወሰዱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።